ሰው ምንድነው? ዳዊት ነው። ሰው ምንድነው? በጣም በመገረምና በመደነቅ ውስጥ ሆኖ ንጉሥ ብቻ አይደለም ዘማሪም ነው። ነገር ግን ሲዘምር ዳዊት እንዲዘምር የሚያደርገው አንዳች ፍላጎት ሳይኖረው የእግዚአብሔር ውለታና የእግዚአብሔር ፍቅር ትዝ ባለው ቁጥር ዳዊት በቤተ መንግስት በምድረ በዳ በሸለቆም በከፍታም የማይቋረጥ የአምልኮ መንፈስ አለበት። ከራሱ ከእግዚአብሔር ማንነት የሚመነጩ መለኮትን እያየ አምላኩን ባሰበ ቁጥር የሚመጣለት ቅኔ የእጆቹን ሥራ የመለኮትን ባህሪ ትልቅነቱን ባሰበ ቁጥር ወደ ዳዊት የሚመጡ ቅኔዎች፣ መዝሙሮች አሉ። መጽሐፍ ቅዱሶቻችንን አንሳና መዝሙረ ዳዊት ምዕራፍ 8 ቁጥር 1 ላይ የጌታን ቃል አብረን እናነባለን። መዝሙረኛው ዳዊት ምዕራፍ 8 ቁጥር 1 ጀምሮ የጌታን ቃል አብረን እናነባለን። ኢየሱስ ጌታ ነው። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማዮች ላይ ከፍ ከፍ ብሎአልና ከሕፃናት ከሚጠቡ ልጆች አፍ ምስጋናን አዘጋጅ። ስለ ጠላትና ቅመኛን ለማጥፋት የጣቶች ሥራ ሰማዮችን ባየው ጊዜ ጨረቃና ከዋክብትን አንተ የሰራቸውን ይልና ቁጥር 4 ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና ምስጋና ዘውድ ከለልከው፣ በእጆች ሥራ ላይ ሁሉን ሾምከው። ሁሉን ከእግሩ በታች ማስገዛለት፣ በጎችን ላሞችን ሁሉ ደግሞም የምድረ በዳውን እንስሶችን የሰማይ ወፎችን የባህር ዓሦችን በባህር መንገድ የሚሄዱትን ሁሉ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። እጆቻችሁን አንሱ። ቅዱስ አምላካችን ሆይ እናመሰግናለን። ይህ የከበረ ቃልህን እንሰማለን። መንፈስ ቅዱስ ቃል መንፈስና ሕይወት ነው። ከዚህ ቃል ሕይወትን መካፈል ይሆንልን፣ ተአምራትን ማየት ይሆንልን፣ ምህረት ይብዛልን። በደምጮና አሜን በሉ አንድ ጊዜ። ጌታ መንፈስ ቅዱስ ሆይ እናመሰግናለን። ኦ ሃሌሉያ! በመካከላችን ስላለ እናመሰግናለን። ቃልህን ባርክልን። የወንጌል ጠላት ይቀጣ፣ የጨለማ ጉልበት ይፍረስ። የሚቋጣሙ እንዳልነበሩ ይሆኑ፣ ጠላቶቻችን ይፍረሱ። እንሰማ ዘንድ የላከልንን ቃል በኢየሱስ ስም የተባረከ ይሁን። እኔም ልሰብኮ በፊት የቆምኩህን ከሁሉ የማንሰውን ባሪያህን በጸጋ አቁመኝ፣ ምህረትህን አብዛልኝ። ለሚሰሙት ይሄ ቃል ሕይወት ይሁንላቸው። እንደ እግዚአብሔር ቃል እንዲወስዱ እንዲሰሙ፣ በዚህ ቃል እንዲባረኩ በጌታ በኢየሱስ ስም ጸልያለሁ። ይህ ቃል ሕይወት ነው። ይህ ቃል መንፈስ ነው። ዘመናቸውን ሕይወታቸውን ይቀይር። ጮላ ካንታ ባጋስ ረገበገን ታላባጋስ የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። በመካከላችን ይሄ ብርቱ ቃል ይስራ። ጠላቶቻችን ይንቀላቸው፣ ክፉዎችን ይበትናቸው። ሰማይ በእኛ ላይ ተከፈተ ይሆን። የቃልን ደጅ ክፈትልን። ኦ ሃሌሉያ! እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። በኢየሱስ ገናናና ክቡር ስም አሜን። አጨብጭቡ፣ ክብር ስጡ ለጌታ ለኢየሱስ አሜን። ሃሌሉያ! የመልእክቴ ርዕስ ትንሽ አነጋጋሪ እንደሚሆን አስባለሁ። የመልእክቴ ርዕስ ሰው ምንድነው ነው። ሰው ምንድነው? ሰው ምንድነው የሚለው ቃል ሰው መንፈስ ነው፣ ሰው ስጋ ነው የሚለው ትምህርት ጋር አይገናኙም። እኛ በሰው ሁለንተናዊነት እናምናለን። ሰው መንፈስ ነፍስ ያለው ስጋ ውስጥ ይኖራል በሚለው በጤና ማስተምሮት እናምናለን። ሰው መንፈስ ነው ማለት አንችልም። ምክንያቱም መንፈሱ ብድንም እለት እለት ደግሞ እየዳነ እየታደሰ የሚኖር ነፍስ አለው ሰው። በጌታ መምጫ ቀን ደግሞ በትንሳኤው ቀን ስጋው ይድናል ብለን እናምናለን።
ስጋ ቶታ ነው ኃጢአት ቢሰራበት ምንም ችግር የለም የሚለውን አስተምሮትን እንደ ቤተ ክርስቲያን አንቀበልም፣ እንቃወማለን። መልእክታችን ሰው ምንድነው? ዳዊት ነው። ሰው ምንድነው? በጣም በመገረምና በመደነቅ ውስጥ ሆኖ ዳዊት በጣም እንደምታውቁት እንደ ወንድማችን ሙሌና እንደ እህታችን ፍሬወሪ ዳዊት ዘማሪ ነው። ንጉስ ብቻ አይደለም ዘማሪም ነው። ነገር ግን ሲዘምር ዳዊት እንዲዘምር የሚያደርገው አንዳች ፍላጎት ሳይኖረው የእግዚአብሔር ውለታና የእግዚአብሔር ፍቅር ትዝ ባለው ቁጥር ዳዊት በቤተ መንግስት በምድረ በዳ በሸለቆም በከፍታም የማይቋረጥ የአምልኮ መንፈስ አለበት። የዳዊት መለያ ከነበሩት ነገስታት መካከል ዳዊት አምላኪ ነው። ዳዊት ዘማሪ ነው። መዝሙረኛው ዳዊት በተንክስና ከመምጣቱ በፊት ኦፊሻሊ ይዘምራል። አቃላችሁ በጊታር በክራር ይታወቃል። ሳኦል ያሱ ጠርቶ መናፍስትን ከላው ያባርረት ነበር። ታውቁታላችሁ ይሄን እና በረኞች ምንድነው በበገረኝነት ሆኖ ዳዊት በበገና ይለዋል። እንዲሁ መታወቂያ መለያው በበገና ነው የሚታወቀው። እና ዘማሪ ነው። ለመታወቅ አይዘምርም፣ ለአንዳች ጥቅም አይዘምርም። ስለሆነለት ግን የፍቅሩ ማብራሪያ ያደረገው ዳዊት መዝሙር ነው። ዳዊት ዘማሪ ነው እና ለፍቅሩ ምላሽም ትዘምራለች። አሜን በሉ ባካችሁ። ከዛ በኋላ ዳዊት መዝሙር ይጻፍና ለመዘመራን አለቆች ወይም ቡድን መሪዎች መዝሙር ይሰጣል። ይሄንን ዘምሩ ይላቸዋል። ቀጥሎስ የመዝሙሮቹን አይነት ይሄ በዋሽንት፣ ይሄ በመሰንቆ፣ ይሄ በጊታር ብሎ ለይቶ ነው። በመሰንቆ የሆነው በጊታር አታርግ ትበጠብጣለህ ይልና የመዝሙሩ ራሱ ከለሩ ባህሪው የተባረከ ሰው ዳዊት። አሁንም ሰብካችሁ የዳዊት የማዕረግ መዝሙር ይላ መጽሐፍ የማዕረግ መዝሙር። ይሄኛው መዝሙር የውዳሴ አይነት መዝሙር ነው። ታውቃላችሁ ብዙ አይነት መዝሙሮች አሉ። ከሰው የሚነሳ መዝሙር አለ፣ ከኛም ከተደረገልን የሚነሱ አሉ። አንዳንዴ ደግሞ እንደዚህ አይነት ይሄ ዳዊት የዘመራቸው ቅኔዎች ከራሱ ከእግዚአብሔር ማንነት የሚመነጩ መለኮትን እያየ አምላኩን ባሰበ ቁጥር የሚመጣለት ቅኔ የእጆቹን ስራ የመለኮትን ባህሪ ትልቅነቱን ባሰበ ቁጥር ወደ ዳዊት የሚመጡ ቅኔዎች መዝሙሮች አሉ። ይሄ መዝሙር ውዳሴ፣ አምላክን ማደናነቅ። እንዴት ያለ ታላቅ አምላክ ነህ አንተ! እንዴት ያለክ ግሩም ጌታ ነህ! በመደነቅ የሚዘምራቸው ይሄ አይነት መዝሙሮች የውዳሴ መዝሙር ይባላሉ። ስነ መለኮት ስማር አስታውሳለሁ ሙዚቃንና አምልኮ የሚል ኮርስ አለ እና ሙዚቃን ለጌታ ክብር ማዋልና ከዛ መዘመር ራሱ መንፈሳዊነት እንደሆነ ዘማሪ ከሌለ ማትዘምሩ ሰዎች ካላችሁ ልምከራችሁ፣ ወንድማችሁ በቤታችሁ ዘምሩ። እሺ አምልኮ አታቋርጡ፣ ዘምሩ። መጽሐፍ ራሱ ዘምሩና ለጌታ ለምን ለጌታ የማይዘምሩ ስላሉ ነው ለጌታ ብሎ ተናገረ። አምልኮ አድራሻ አለው። አድሬስ የሚያደርገው አምላኩ ነው። አሜን በሏ። በነገራችን ላይ አምልኮን የሚቀበሉ አምላክ ብቻ ነው፣ ለማንም አይገባም። ቅኔ እና ዜማ ሁሉ ለአምላክ ክብር የተፈጠረ ነው። እግዚአብሔር የማይደራደርባቸው አንዱ እግዚአብሔር ለክብሩ የሚገባው ለሌላ ስትሰጡ አይታገሳችሁም። እስራኤልን አንድ ጊዜ የመታቸው በእግዚአብሔር ፈንታ አማልክትን አመለኩ ይላል። ይህ ማለት በእግዚአብሔር ላይ አመነዘሩ ማለት ነው። እግዚአብሔር ለክብሩ የሆኑ ነገሮችን ለሌላ ስታውሉት እግዚአብሔር ያዘንባችኋል። ጉልበታችሁ፣ ዕውቀታችሁ፣ ዜማችሁ፣ ቅኔያችሁ ለፈጠረው ለአምላካችሁ ነው። ለሱ ብቻ አድርጉለት። አሜን አሜን።
አሁን ያነሳሁት ይሄኛው አምልኮ አይነት ይሄኛው ዝማሬ አይነት የውዳሴ እግዚአብሔርን የሚያወድስ የእግዚአብሔርን ትልቅነት የሚያውስ አምላክን ምንኛ ታላቅ ነህ እንዴት ያለ ግሩም አምላክ ነህ እያለ በመደነቅ የጻፋቸው ከዛ ለመዘመራን ቡድኖች ሄዶ እባካችሁ ይሄን መዝሙር በጊታር አድርጋችሁ ዘምሩ ለጌታ ዘምሩ ብሎ ለመዘመራን አለቆች ለና አሳፍ ሌሎችም የመዝሙር ሰጥቶታ ዳዊት ይጽፋል። አይገርማችሁ? ለካ መዝሙር እንዴት ጽፍ የሚያደርግ ኑሮ አይደለም የሆነ ሆድ ሲብስ አይደለም ጽፎ ወግቻለሁ እሱ መንፈስ የሆነ ሆድ ባሻ መንፈስ ሲጎልህ ትዝ ብሎ ከዛ የሚጀምር አምልኮ ጌታ አይቀበለው። አምልኮ የሚጀምረው ከእግዚአብሔር ክብር ነው። እሱን ከማሰብ እሱን ከመውደድ ምን አይነት አምላክ ነህ ስትለው የሚመጣልህ ቅኔ እሱ እግዚአብሔርን የሚገልጥ አምልኮ ነው። በእንዲህ አይነት አምልኮ እግዚአብሔር ይባርካችሁ። አራ አሜን በሉ እስቲ። ሲጀምር አቤቱ አምላካችን ይልና ስምህ በምድር ሁሉ እጅግ ተመሰገነ። የስሙን ታላቅነት ስምህ በፍጥረት ዓለም ላይ ግርማዊ ታላቅ ሞገሳም ነው። ለዚህ ስም የማይንበረከክ ለዚህ ስም የማይገዛ ፍጥረት የለም ይላል። ይህ ስም በምድር ሁሉ ላይ የከበረ ነው፣ የላቀ ስም ነው። አሜን በሉ እስቲ። ከስም ሁሉ በላይ የሆነ ስም ነው ይሄ የአምላክ ስም። በፍጥረቱ ዘንድ በፈጠራቸው ፍጥረቱ ዘንድ የእግዚአብሔር ስም የላቀ ነው፣ ግርማዊ ነው፣ ሞገሳም ነው። አሜን በለኝ። የእግዚአብሔር ስም ዘጸአት ምዕራፍ 3:14 ላይ ሙሴ ወደ ፈርዖንና ወደ እስራኤል ሕዝብ ሲሄድ ማን ላከኝ ልበላቸው? ስሙ ማን ነው ብሉኝ ምን ልበላቸው ሲለው ጌታ እንደዚህ ያለው ለሙሴ ያለና የሚኖር ብለህ ንገረው። ሁሉም ካለመኖር ወደ መኖር የመጡት በሱ በኩል ነው። ሁሉም ካልነበረው ዓለም ወደሚታይ ዓለም የመጡት ባለው ጌታ ነው። እሱ ከየትም አልጀመረም፣ ከማንም አይጀምሩም። ያለና የሚኖር አልፋ ኦሜጋ ዘላለማዊ አምላክ ክብር ይገባዋል። አጨብጭበና ክብር ስጠው ለኢየሱስ። ሃሌሉያ! ኢየሱስ ጌታ ነው። ይሄ ስም ታላቅ ስም ነው። ይሄ ስም ነው የግብፅን አማልክት ያንቆታቆተው። ይሄ ስም ነው ቀይ ባህርን የከፈለው። ይህ ስም ነው ዮርዳኖስን ያደረቀው። ይህ ስም ነው እስራኤልን ከባርነት ነፃ ያወጣው። ይህ ስም ነው ፈርዖንን ያሳመነው። ይህ ስም ታላቅ ስም ነው። ይህ ስም የከበረ ስም ነው። ጩና ኢየሱስ ጌታ ነው በልስታ አንድ ጊዜ። አይገርማችሁ? መጽሐፍ ሲናገር እንደዚህ ይላል። ሐዋርያ ጳውሎስ ለፊልጵስ ሰዎች እንደዚህ ሲጽፍ እንደዚህ ይላል። ከመለኮት ዓለም ወደ ሰው ልጆች ዓለም ሲመጣ ክርስቶስ በአምላካዊ ክብሩ ታውን የመጣው ሰው ሆኖ መጣ ይላል። ራሱን አዋርዶ እና ራሱን ዜሮ አድርጎ፣ አንተ ዜሮ መሆን አትችሉም፣ እሱ ግን ዜሮ ሆኗል። ከሰው የሰው ባሪያ ሆነ፣ በሰው መልክ ራሱን አስገኝ። ለአምላክ ትልቅ ውርደት ሰው መሆን ነው። ታውቃለህ? መለኮት ሰው ሆነ ማለት የሆነ አንተ የሆንከው አይነት እንዳይመስልህ። እሱ መለኮት ነው፣ እሱ አምላክ ነው። ሰው ለመሆን ግን ሰውን ለማዳን ሰው መሆን ነበረበት። ከዛ መጽሐፍ ይላል ራሱን አዋርዶ በሰው መልክ ተገኘና እግዚአብሔርም ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ስምን ሰጠው። ለዚህ ስም ፍጥረት ሁሉ ይንበረከካል፣ ኢየሱስ ጌታ እንደሆነ ምላስ ሁሉ ይመሰክራል። አቦ ጩና እስቲ አሜን በለኛ። ኢየሱስ ጌታ ነው።
ጩና ኢየሱስ ጌታ ነው በልስቲ። የጌቶች ሁሉ ጌታ ነው። ብራዘር እኛ የኢየሱስ ሰባኪዎች ነን። በዚህ ኩራት ሊሰማን ይገባል። የእግዚአብሔርን ክብር የምንናገር ሰዎች ነን። ታምናላችሁ? በደም ጩና ኢየሱስ ጌታ ነው በሉ እስቲ። ግርማዊነት፣ ሞገስ፣ ታላቅነት እንለቀው ዘንድ ይህ ማን ነው? ፈርዖን እኮ ነው። በወንበሩ ተደገደገ ብሎ እለቀው ዘንድ ወይም እሰማውም ዘንድ ማን ነው? እሱ ያለ የነበረ የሚኖር ነው። ከየቱም ያልጀመረ እንደኔና እንደናንተ ከሆነ ምዕራፍ ያልተነሳ የሆነ ቀን ሃፒ በርዝዴ የማንለው ዘላለም ከብሮ የሚኖር ለዘላለም እንደከበረ የሚኖር ብቸኛ ንጉሥ ኢየሱስ ነው። ለኢየሱስ ክብር ይሁንለት እባክህ። ሃሌሉያ! ኢየሱስ ጌታ ነው። ስሜ በምድር ሁሉ እጅግ ተመሰገነ ብሎ የእግዚአብሔርን ስም እያላቀ እያወደሰ ያርገኝ። እንደዛ መቼስ መልመን ኢየሱስ ጌታ ነው። እንዲያ ቅኔ ጌታ ይሙላኝ። ከእግዚአብሔር ክብር የሚጀምር አምልኮን ጌታ ይስጣችሁ። ለመረቃችሁ እግዚአብሔር ቅኔን ያብዛላችሁ። የእግዚአብሔር ልዕልናን የምትዘምሩት፣ የእግዚአብሔርን ክብር የምትዘምሩት፣ ለፍጥረት የሱን ጌትነት የምትናገሩ እግዚአብሔር ያድርጋችሁ እባክህ። ከዛ ቀጥሎ እጆች የሰራቸውን ባሰብኩ ቁጥር ይላል። አንተ እኮ ከተሰሩ ጓዳ ነው የምትጀምረው አምልኮ። ዳዊት የሚጀምረው አምላክ ከሰራቸው የእጆች ስራ እንዴት ግሩም ናቸው። የጣትን ስራ እጆች የሰራ እነዚህ በሰማይ ላይ የተበተኑ ጨረቃ ከዋክብቶችን ባየኋቸው ቁጥር እግርም ምንኛ ትልቅ ነህ አንተ። ሰራው እንዲህ ትልቅ ከሆነ አንተ ሰራው እንዲህ ካስደመመኝ አንተስ ምን ትመስላለህ? አንተን በምን ቋንቋ ልግለጥ? ምን ብዬ ዘምሬ ላሳይ? እስቲ አቡ አሜን በለኝ እስቲ። ኢየሱስ ጌታ ነው። ቃላት የማያብራሩት በምንም ቅኔ የማታብራራው ግን የገባኝን ያህል ብቻ ነው መዘምረው እና ይሄ የፍጥረት ዓለም ላይ እግዚአብሔር ብርቱ ፈጣሪ ነው ይላል። እግዚአብሔር ብርቱ ፈጣሪ ነው። እንዴት ግሩም ሰሪ ነው። የእጆችን ስራ ባሰብኩ ቁጥር ይልና አይጨርሰው፣ ይጠፋበታል። የእጆች ስራ ይላል። ከዛ መጽሐፍ ቅዱስ አንድ መጽሐፍ ምንድነው? ዳዊት በቤተልሔም ወደ ኢየሩሳሌም አቅራቢያ ያለችው ቤተልሔም ኮረብታማ ጫፍ ላይ ቁጭ ብሎ ከዕለተ ተግባሩ ዞር ብሎ ሰማይን እያንጋጠጠ ወደ ላይ የአምላኬ ያለ ይላል። ምንኛ ግሩም ፈጣሪ ነህ አንተ! እንዴት ያለ ታላቅ ጌታ ነህ አንተ! የሰራቸው ሲያምሩ የተዋቡ ሰማያትን ሳስብ ምድርን ከዛ የፈጠርካቸው ፍጥረታትን ሁሉ ሳስብ ይልና የሚለው ጠፍቶ እንደዚህ ይላል። የእግዚአብሔርን ትልቅነት እየዘመረ ጀመረውና እያሰበ ደመደመው ይላል። ፍርማታ የለው። ትልቅ ነህ ብሎ የት ልግባ አይልም። ትልቅ ነህ እያለ እድሜው አለቀ። እግዚአብሔር ቅኔን ይስጣችሁ። 2018 ላይ የአምላክ ታላቅነት በቤታችሁ ይዘመር፣ በልጆቻችሁ ይዘመር፣ በትዳራችሁ ይዘመር። ጩና አሜን በልሳን ጊዜ ኢየሱስ ጌታ ነው። 2018 የማይቋረጥ ቅኔ፣ የመዝሙር ዓለም፣ የትንቢት ዓለም፣ መንፈስ ዓለም ይከፈትላችሁ። ሰማይ ይከፈትላችሁ። የምትዘምሩበት መንፈስ ያገኛችሁ። በደምጁነት አሜን በልስቲ። ኢየሱስ ያድናል። ዳዊት ዘማሪ ነው። አይገርምም? ዳዊት መሪ ብቻ አይደለም፣ ዘማሪ ነው።
ለአምላኩ ዘማሪ፣ ለሕዝበ እስራኤል ደግሞ መሪ ነው። አየህ መንግስቱ የቀና እኮ ዝም ብሎ መሰለኝ። ሰውየው ወደ ላይም ጤናማ ነው ኮሚኒኬሽኑ፣ ወደ ጎንም ሰላም ነው። ከእግዚአብሔር ጋር ጤናማ የሆኑ ሰዎች ከሰው ጋር ጤናማ ናቸው። ቤታቸው፣ ኑሯቸው፣ ዓላማቸው ጤናማ ይሆናሉ። ከእግዚአብሔር ጋር የሚጋጩ ሰዎች ከሰው ጋር ይጋጫሉ፣ ከራሳቸውም ጋር ይጋጫሉ። ይህንን ብሎ የእግዚአብሔርን ትልቅነት እየዘመረ ከዛ ወደ አምልኮ ይሄዳል። እግዚአብሔር ጠላቶቹን ለማጥፋት ቅመኞች ጠላቶቹ ቅመኛን በቀልተኛ ለማጥፋት የሆነ ብርቱ ዘማሪና ብርቱ አምልኮ ሳይሆን በሕፃናት የሚደረገውን አምልኮ ሰማይ ተቀብሎ በዛ በአምልኮ በኩል ጠላቶቹ መታ ይላል። ለምን? እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው ማለት ሌላ ትልቅ አያስፈልገው። በአንተ አእምሮ ውስጥ በጣም ደካማና የማይቆጠረው የሚመስለውን እግዚአብሔር ለክብሩ ይጠቀመዋል። በአንተ ስሌት ውስጥ አንተ እንደ ዋጋ ማትቆጥራቸውን ሰማይ ለክብሩ ይጠቀምበታል። በጣም ደካማ በሚመስሉ በጣም እዚህ ግባ በማይባሉ በሰው አይን በማይሞሉ በደካሞች እግዚአብሔር ራሱ መግለጥ ይችላል። ለምን? የሰው ኃይል አያስፈልገው፣ እሱ በኃይሉ ሙሉ ነው። ከሕፃናት ለምሳሌ አሁን እኛ ቤት ያ ሕፃናት አምልኮኛ እንደ ዋጋ እንቆጥረው አይደል? ሰማይ ለምሳሌ ፈሪሳውያን ኢየሱስን እንደዚህ አሉት። ይሄንን ክፍል ታውቁታላችሁ አይደል? ፈሪሳውያን ኢየሱስ ጋር መጡና ሆሳዕና 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 ብሎ ሕፃናት ሲዘምሩ ቤተ መቅደሱ የሚሉት ይገባሃል? ምንድነው? ለምን ተሰማችኋለህ? ከሕፃናት አፍ መዝሙር ያዘጋጀ የሚሉ ቃል አላነበባችሁም? እና እናንተ አይገባቸው። እነኚህ ሰዎች እነዚህ ሕፃናቶች እግዚአብሔርን በዜማ እያመለኩት ነው። እግዚአብሔር አምልኳቸውን እየተቀበለ ነው። ሆሳዕና ሕፃናቶች እየጮሁ ከሕፃናት ጡት ከሚጠቡ ምስጋናን ለራሱ አዘጋጅ። በሕፃናት አፍ ያለውን አምልኮ ምስጋና ያዘጋጀው ራሱ እግዚአብሔር ነው። እንዲዘምሩት ያደረጋቸው ራሱ እግዚአብሔር ነው። አሜን በርስቲ እንዲህ ብዬ መርቀሃለሁ። አንተ በማትቆጥራቸው ዋጋ በማትሰጣቸው መንገድ እግዚአብሔር ይከብርበታል። ያንተ ኃይል አስፈልገው ሲጀመር ያንተ ብርታት ለሱ ምንም ነው። ጳውሎስ እንደዚህ አለ፣ 3 ጊዜ ከላይ እንዲወሰድ ጸለይኩ ይልና መውጊያን በማንቀል አይደለም አንተን ብርቱ ማድረግ እና መውጊያው ባለበት ብርቱ አደርግሃለሁ። ምን ማለት ነው? አሁን ሐኪም ቤት ስትሄድ መውጊያ ነቅሎ ድናል ይልሃል። አምላክ ጋር ስትመጣ መውጊያ ባለበት ብርቱ ትባላለህ። ሰልፉ እያለ ትበረታለህ። የሚዋጉ እያሉ አንተ ብርቱ ትሆናለህ። ሲጩና ሲያሜን በልባክ ኢየሱስ ጌታ ነው። እና 3ም ጸለይኩ። ከዛ ያነሳል ብዬ ቢጠብቅ አይ ጸጋዬ ይበቃል። ጸጋዬ ኃይሌ በድካሜ አለቅ። የእግዚአብሔር ኃይል ያንተን ኃይል አይፈልግም። ይልቁንም የእግዚአብሔር ብርታት እንድታይ አንተ መድከም አለብህ። የደከምክ ዕለት ብርታቱን ታያለህ። ያበቃህ በቃ ያልከው ዕለት የእግዚአብሔር ምሕረት ትቆጥራለህ። አቡ አሜን በለኛ። እንዲህ ይሁንልህ። በዚህ ዓመት ባደከሙ ነገር ላይ ትበረታለህ። ባዛሉክ ነገር ላይ ትበረታለህ። ከኔ በተወሰደ ብለህ በምትጸልየው መውጊያ ላይ እግዚአብሔር ኃይል ይሰጣል። ከነሱ ልቅ ያበረታሃል። ከነሱ ልቅ ከፍ ያረጋሃል። ባክ ሲጩና አሜን በልስቲ። ቀጥሎ ጨረቃና ቅድም ያቻለሁ። ከዛ ሰው ምንድነው አለ። በፍጥረት ዓለም ላይ ከእግዚአብሔር ክብር የእግዚአብሔር ክብር ከተገለጠባቸው መንገድ ነገር ግን በሰው አእምሮ ውስጥ ደግሞ ሚዛን የማይደፉ የማይጠቅሙ የሚመስሉ ግን የአምላክ የክብሩ መገለጫ ከሆኑት ፍጥረት መካከል አንዱ የሰው ልጅ ነው።
ሰው ምንድነው? በሐሳብ አዲስ መደበኛ ትርጉም እንደዚህ ይላል፣ በሐሳቤ ውስጥ ስፍራን ትሰጠው ዘንድ። ባንተ ሐሳብ ውስጥ ሰው ቦታን ያገኝ ዘንድ፣ ትወደው ዘንድ፣ ትሞትለት ዘንድ፣ ትሾመውም ዘንድ፣ ትጠነቀቅለት፣ ትጠብቀውም ዘንድ የሰው ልጅ ምንድነው? እግዚአብሔር ከፍጥረታት ለመላእክት አልሞተም፣ ለሌሎች ፍጥረታት እግዚአብሔር አልሞተም። ኢየሱስ የሞተው ለሰው ልጅ ነው። አሜን በል እስቲ። የእግዚአብሔር ትልቁ ዋጋ የሰው ልጅ ነው። ወዳጆቼ አትጠራጠሩ። ዳዊት የዘመረው የሰውን ክብር ነው። በእግዚአብሔር የተወደደ በእግዚአብሔር ፊት ትኩረት ያገኘ የአብን ትኩረት የሳበ የሰው ልጅ አብ ከሰማይ ግድ ያለው ለመላእክቱ አይደለም። መላእክቶች ከኔና ካንተ በላይ ያገለግሉታል። 24 ሰዓት የፈቃዱ ፈጻሚ ናቸው መላእክቶች። በጣም ከኛ ይልቅ ብርቱ አገልጋዮቹ ናቸው መላእክቶች። እግዚአብሔር ለመላእክቶቹ አልሞተም፣ ለሌሎች ፍጥረት አልሞተም። የእግዚአብሔር አብ ትኩረት የሳበው የሰው ልጅ ነው። የሰው ልጅ ዋጋ አምላክ ነው። አየ ሰውን ስትወድ የእግዚአብሔር ልብ ትረዳለህ ማለት ነው። ወይም ሰውን በወደድከው መጠን ወይም ደግሞ ለሰው ዋጋ በሰጠው ቁጥር የእግዚአብሔር ልብ ተረድተሃል ማለት ነው። የእግዚአብሔር ዋጋ የሰው ልጅ ነው። ለዚህ ነው ለእስራኤል እንዲህ ይላል፣ የእግዚአብሔር ድል ፋንታ ህዝቡ ነውና የህዝቡ ድል ፋንታ አምላኩ ነው ይላል። ዋጋችን ኢየሱስ ነው። እኛን የሚያብራራ ቅራቀንቦ እንዳይመስል፣ ያከማቸ ቁስ እንዳይመስል፣ ያንተ ትልቅነት፣ ያንተ ክብር፣ ያንተ ማረግ የሞተልህ ኢየሱስ ነው። ያፈቀረህ አምላክ ነው። የወደደህ ጌታ ነው። ጩና እስቲ አሜን በለኝ አንድ ጊዜ። ኢየሱስ ጌታ ነው ለሰው ልጅ እና በተለይ ትጎበኛው ዘንድ ሲል ይሄ ትልቁ ጌታ፣ ይሄ ትልቅ አምላክ፣ በሰው አእምሮ የማይገለጥ አምላክ እንዴት ሰው ሆነ ይላል። አሁን ዳዊት በብሉይ ኪዳን ሆኖ አዲስ ኪዳንን ይዘምራል። ይሄ የትንቢት መዝሙር ነው። በውዳሴ ውስጥ የትንቢት መዝሙር። እንዴት አምላክ ሰው ሆነ? እንዴት ሰው መሆን ቻልክ? ሰው እንድትሆን ያደረገ የሰው ፍቅር ሰው ምን ስለሆነ ነው? የተወደዳችሁ ሆይ በማንም ዘንድ ስፍራ ባይኖራችሁ አትገረሙ። ጌታ ኢየሱስ በዓለም ብትጠሉ አትደነቁ አለ። ከናንተ ቀድሞ እኔን ጠልቶኛልና። ሲጀመር የዓለም ወዳጅ መሆን ማለት የእግዚአብሔር ጠላት መሆን ነው። የዓለም ወዳጅ መሆን የሚፈልጉ ሰዎች የአምላክ ተቃራኒ የሚኖሩ ናቸው። ለምን? ዓለም የእግዚአብሔር የሆኑትን አትወዳቸው፣ አትቀበላቸው። ስለዚህ በሰው ዘንድ ስፍራ ከማግኘታችን በፊት ቀድሜ ስፍራ ያገኘነው በእርሱ ዘንድ ነው። ከሰው በፊት ቀድሞ የወደደን በሐሳቡ ስፍራን የሰጠን ትኩረቱ የሆነው እኛ ነን። እኔ አንተም ቢሆን ጮኬ አሜን ነበር የምለው፣ አጨብጭቤ ደግሞ ክብር ነበር የምሰጠው። አምላክ ሁሉን የሚችል በሁሉ የሆነ አምላክ በሐሳቡ ውስጥ ለሰው ስፍራ ሰጥቶታል። ማንም ባቂ፣ ማንም ስላንተ ግድ ባይሊ አትደነቅ። በእግዚአብሔር ዘንድ ስፍራ አለ። አሜን በለኝ። ከሰው ቀድሞ የወደደ አምላክ አለ። ከሰው በፊት ቀድሞ የቀረበ ጌታ አለ። ቀድሞ የራሱ ያደረገ አምላክ አለ። በሐሳቡ ውስጥ ስፍራን አግኝተናል። ከዚህ በላይ የሚያስቀን፣ ከዚህ በላይ የምናውጀው ጥቅስ የለንም። የኛ የማዕረግ ጥቅስ ይሄ ነው። ቀድሜን ተወደናል፣ ተወደናል፣ ተጎብኝተናል፣ ታስበናል። እግዚአብሔር አስቦናል በክርስቶስ። እግዚአብሔር አብ ከልጁ ሌላ ስጦታ የለውም። ያለውን ስጦታ ጨርሶታል። አንድ ያለው ልጁ ሰጥቶ በቃ ሌላ የለኝም። ሁሉ ያለው እሱ ውስጥ ነው። እሱ የሁሉ ፓኬጅ ነው። አሜን በለኝ ባክ። ኢየሱስ ጌታ ነው። ኢየሱስ የሁሉ ምንጭ ነው።
የሁሉ መገኛ ነው። ለሱ ክብር ይሁንለት። ከጎኑ የምናቆመው የለም። ለዚህ ነው ጳውሎስ አንድያ ልጁን ሳይሳሳለት ሳይራራለት ከሰጠን ከሱ ጋር ሁሉም ያለው እሱ ውስጥ ነው። ደስ አይልም? ኢየሱስን አገኘክ ማለት ሁሉ አለ ማለት ነው። እኛ ቤት ያለው ይሄ ነው። ሌላ ስብከት የለም። ለሚቀጥሉ ዓመታት የምናወጀው እንደታሰብን ነው። ለጠላቶቻችን ያለው የምስራች እንደተወደደን ነው። እንደታሰበን በቃ ታስበናል። በቃ ተጎብኝተናል። ሌላ ጉብኝት የለም። ብራዘር ጩና ተጎብኝቻለሁ በልባክ ታስቤያለሁ በልስቲ። ለእግዚአብሔር ክብር ስጡ ባካችሁ። ኢየሱስ ጌታ ነው። ይሄን ብዬ ልጸልይ። ቀጥሎ በፈጠርካቸው ላይ ሾምካቸው። ከመላእክት ጥቂት አሳነስከውና ነገር ግን በመላእክቱም ላይ የምንፈርድ እኛ እንደሆነን ታውቃላችሁ። አሜን አሜን። መላእክቶች የሚያገለግሉት የሰው ልጅ ነው። እግዚአብሔር ኦሬዲ ተገልግለው ጨርሰዋል። የሚገለግለው በእኛ ነው። አሜን በል። ለምሳሌ ጌታ የኔ አምላክ ስትጮህ መልአኩን ይልክልሃል። መላእክቶቹ በእግዚአብሔር ፈቃድ የሚያገለግሉት አንተን ነው። በመላእክቱም ላይ እንደምንፈርድ ታውቃላችሁ ይላል። የመጨረሻ ኦቶሪቲ የተሰጠን እኮ ለኛ ነው። መጽሐፍ እንደዚህ በእግዚአብሔር አምሳል የተፈጠረ ከፍጥረታቱ መካከል እግዚአብሔር መስሎ የተፈጠረ ፍጥረት እኛ ብቻ ነን። በራሱ መልክ የሰራው ሰውን ብቻ ነው። መላእክቶች አይመስሉትም፣ ሌሎች አይመስሉትም። በአምሳሉ በመልኩ የሰራው እኔን ነው። ቀጥሎስ ልክ እንደሱ በፈጠራቸው ላይ ስልጣንን ሰጣቸው። ግዙ አስተዳድሩ ብሎ ለሰው ልጅ ስልጣንን ሰጠ። ከዚህ በላይ ምን ትታሰባለህ? ነው ጥያቄ። እኛ እንደየዓመቱ የምንመዘው ጥቅስና የምንፎክረው ሳይሆን የምንኖረው ህይወት ክርስቶስ በዘላለም ፍቅሩ አንድ ጊዜ አስቦናል። ይሄንን ባሰብነው ቁጥር እናመሰግነዋለን። አሜን በሉ እስቲ። 12 ወራቶቻችን ያለቁት በምህረቱ ነው። ተሸክሞን ነው። ብርታቴ አይደለም እዚህ ያደረሰ። ጥሩ ስለሆንክ አይደለም። ጎበዝ ሰራተኛ ሆነ አይደለም። ተሸክሞክ ነው። ራርቶልህ ነው። ስለሚቀጥለው ዓመትስ ይሸከመሃል። ዛሬም ይራራልሃል። እግዚአብሔር አስቦናል። በልጁ በኩል ለዘላለም ወዶናል። ይሄ ፍቅር ስጋት የለበትም። ይሄ ፍቅር ጥያቄ የለውም። የዘላለም ፍቅር ነው። ለኢየሱስ ክብር ስጡ ባካችሁ። ሃሌሉያ። ሰው ምንድነው? እንዴት ወደድከው? ሰው ምንድነው? ለምን አከበርከው? ለምን ቦታ ሰጠው? ለምን ሞትክለት? ዘዳግም 32 ላይ በጣም አንዱ ጥሩ አንባቢ እቺ ዋይርለስ ማይክ ስጦስ የኔ አባት ጌታ ይባርክ። የተባረከ ልጅ ነህ። ዘዳግም 32 ላይ ከቁጥር 2 ጀምሮ ቶሎ አንብቧ። ሳሚ የፈለጋችሁ ጊዜ እንዳታልቅ። ቀድሞ ያገኘ ሰው አንብብልኝ። ግድ የለም ችግር የለም። ትምህርቱ እንደ ዝናብ ትፈሳለች። ዘዳግም 32 እሺ። ትምህርቱ እንደ ዝናብ ትፈሳለች። ኦኬ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በለምለሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ የእግዚአብሔር ስም እጠራለሁና ለአምላካችን ታላቅነት ስጡ። እሺ። እርሱ አምላክ ነው፣ ስራውም ፍጹም ነው፣ መንገዱ ሁሉ የቀና ነው። የታመነ አምላክ ክፋትንም የሌለበት እርሱ እውነተኛ ቅን ነው። ያሳግኝኛል። ጌታ ይባርክ። ይሄን ያወራው እንጂ አሁን ሙሴ ለሕዝበ እስራኤል እንደዚህ አለ። እስቲ ቆም በሉ አላቸው። ትንሽ ልሟገታችሁ። እግዚአብሔር በምን ይታማል? በትምህርቱ ነው። ትምህርቱ ፍጹም ነው። እግዚአብሔር ፍጹም አምላክ ነው። ጠማማነት የሌለበት፣ አስቦ የማይጎዳ፣ ካንተ ክፋት የማይነሳ ፍጹም እንከን የሌለው አምላክ ነው። እንደዚህ ይላል። እግዚአብሔር በምድረ በዳ እንደ አለት ሆኖ ጠበቃቸው፣ ከለላቸው። እንደ አይኑ ብሌን ጠበቃቸው፣ ተሸከማቸው።
እሽሩሩ ግን ጠገቤ፣ አምላኩን ረሳ። አማልክትን በማምለክ እግዚአብሔር አምላኩን አስቀና። ወዳጄ ሰው አቶ ጎሎበት አምላክን አይረሳም፣ ጠግቦ ነው የሚረሳው። በተለይ አበሻ ኢትዮጵያዊ ሰው ከጠገቤ አግኝቶ ነው ማለት። ከጠፋ ከቸርች ጎሎበት ነው። ሲጎልበትማ በየቸርቹ አለ። እንደሱ ቸርች የሚዞር የለም። ሲከፈትለት ነው ወንድሜ ፈልገን ማናገኘው። የት ነህ? እኔ እንጃ። እሱ ራሱ አቅም የት እንዳለ። ሰው አምላኩን የሚረሳው ሲሞላለት ነው። እስራኤል ወፈሬ፣ ደለደለ፣ ጠገበና አምላኩን ረሳ። ይልና ሙሴ እንደዚያ እናንተ ጠማማ ሕዝብ አባቶቻችሁን ጠይቁ እንዴት እንደተሸከማቸው። እንደ አይኑ ብሌን ነው እኮ ነው የጠበቃችሁ። ንስር ጫጩቷን በክንፏ እንደምታ እግዚአብሔር ተሸክሟችሁ ነው እዚህ የደረሳችሁት። እንዴት ትረሱታላችሁ? ዛሬ ደህና ሆነ በነጭ መድረክ ቁጭ ያልክ ወንድሜ፣ ደህንነትህ በሰላም ወጥተህ መግባትህ የጤንነትህ ምንጩ የስኬት ቁልፉ የእግዚአብሔር ምሕረት ነው። የራራልህ የአምላክ ቸርነት እግዚአብሔር ከኛ ጋር ስላለ ነው። ወዳጆቼ ሆይ እምናወጀው ጥቅስ የለንም፣ የምናመሰግነው አምላክ እንጂ። አሜን ትላላችሁ? የምናመሰግነው አምላክ፣ የተሸከመን አምላክ፣ ያሻገረን አምላክ። እስቲ ለጌታ ቆመን ክብር እንስጠው ለኢየሱስ። ሃሌሉያ።